በሃይማኖት ስንኖር በክርስትና ሕይወቱ ስንኖር መስቀል አለብን። ወንድሞቼ ምንድነው መስቀላችሁ? እህቶቼ ምንድነው መስቀላችሁ? ያለ መስቀል ክርስትና የለም። አንዳንዶች ከኛ ቤተ እምነት ውጪ ያሉ ሰዎች በክርስቶስ ያመንክ እንደሆነ አትራብም፣ አትጠማም፣ ፈተና መከራ አይገጥምህም ብለው በባዶ ተስፋ ሰውን ይሞሉ ሰዎች አሉ። የትኛው ነቢይ፣ የትኛው ሐዋርያ፣ የትኛው ሊቅ ነው በክርስቶስ ያመንክ እንደሆነ አትፈተንም፣ አትራብም፣ መከራ አይገጥምህም ብሎ የተናገረው? የትኛው ሐዋርያ? ሃይማኖት ቢቀይሩ ብዙ ሰዎች ማተባቸውን ቢበጥሱ ከቤተ ክርስቲያናቸው ቢወጡ በምን ምክንያት ነው ብለን ስንጠይቅ ገንዘብ እሱ ነው ከቤተ ክርስቲያን እያስወጣቸው ያለ። የኛ ወንድሞችና እህቶች ብዙዎቹ ሃይማኖታቸውን የሚቀይሩ ማተባቸውን የበጠሱ ከናት ቤተ ክርስቲያናቸው ተለይተው የወጡት እዚህ ቤተ ክርስቲያን ውስጥ እውነት ስለሌለ ይመስላችኋል? እዚህ ቤተ ክርስቲያን ውስጥ ክርስቶስ ስለማይሰበክ ይመስላችኋል? አይደለም። ዛሬ ገንዘብ ከሌለ ከአንድ ቦታ ወደ አንድ ቦታ ለመዘዋወር ቤተ ክርስቲያን ውስጥ ገብቶ አገልግሎት ለመስጠት ዕውቀት እያለ ዝግጅቱ እያለ ትምህርቱ እያለ ወገኖቼ፣ ነገር ግን ገንዘብ ከሌለ ቤተ ክርስቲያን ውስጥ ገብቶ እንኳን አገልግሎት ለመስጠት በዚህ ዘመን በጣም ከባድ። ገንዘብ አያስፈልግም ተብሎ በመጽሐፍ ቅዱስ ላይ አልተጻፈም። ገንዘብ ያስፈልጋል። ግን አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ፣ እሱ ራሱ ከቶ አልጥልህም አልተውህም ብሏል ተብሎ ነው በመጽሐፍ ቅዱስ የተጻፈው። በሃይማኖታችን ምክንያት ክርስቲያን በመሆናችን ምክንያት በስሙ ስለተጠራን ልጆቹ ስለሆንን ምንም ነገር ቢገጥመን ደስ ይበለን እንጂ ወገኖቼ አንጨነቅ፣ ተስፋ አንቁረጥ፣ አንካድ፣ እርፍ ጨብጠን ወደኋላ አንመልከት፣ ማተባችንን አንበጥስ፣ ስር ሰደን እንደው እንታነጽ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን በያላችሁበት ስፍራ በእግዚአብሔር ሰላምታ እንደምንሰነበታችሁ አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን እዚህ ዕለትና እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ በረከት ከሁላችን ጋር ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እንዳያፈራ እሾህ አንቆ ያዘው የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ የምናገኘው በሉቃስ ወንጌል በምዕራፍ 8 ቁጥር 7 ላይ ነው። ይህንን በርዕስነት ያነሳነውን ኃይለ ቃል መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ እንደ ቤተ ክርስቲያናችን ስርዓት መሰረት አሁን ያለንበት ዘመን ዘመነ ክረምት እየተባለ ይጠራል። በተለይ ከሰኔ 26 እስከ መስከረም 25 ያለው ዘመን ዘመነ ክረምት እየተባለ ነው የሚጠራው። በዚህ በዘመነ ክረምት የመጀመሪያው ሳምንት ላይ ስለምንገኝ በዚህ የመጀመሪያው የዘመነ ክረምት ሳምንት ደግሞ በቅዳሴው መካከል የሚነበብልን ወንጌል ስለ ዘሪው ምሳሌ ስለሆነ እሱን በተመለከተ ባለን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፈቃዱ ይሆንልን። ሙሉ ታሪኩ በሉቃስ ወንጌል በምዕራፍ 8 ከቁጥር 4 ጀምሮ ተመዝግቧል። አንድ ጊዜ ባጭሩ ገጽ ንባቡን እመለከተዋለሁ። እንደዚህ ይላል። ብዙ ሕዝብም በተሰበሰበ ጊዜ ከከተማዎችም ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ብሎ ተናገራቸው። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሌላውም በዓለት ላይ ወደቀ፣ በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም አብሮ በቀለና አነቀው። ሌላውም በመልካም መሬት
ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህንን በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ሁላችን እንደምናውቅ የቤተ ክርስቲያናችን አስተምህሮ ወቅትን ዘመንን የዋጀ ነው። ሐዋርያው ቅዱስ ጳውሎስ ዘመኑን እየዋጃችሁ በውጪ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንደምትመልሱ ታውቁ ዘንድ ሁልጊዜ ንግግራችሁ በጨው እንደተቀመመ በጸጋ ይሁን ብሎ ቆላስይስ ምዕራፍ 4 ቁጥር 5 ላይ ተናግሯል። ስለዚህ አሁን ያለንበት ዘመን ቅድም በመግቢያችን እንደተናገርን ዘመኑ ዘመነ ክረምት ስለሚባል በዚህ ዘመን ደግሞ ስለ ዘር፣ ስለ መብረቅ፣ ስለ ባህር፣ ስለ ማዕበል በስፋት የሚነገርበት ወቅት ስለሆነ ወቅቱን፣ ዘመኑን፣ ጊዜውን የዋጀ ትምህርት እንደ እግዚአብሔር መልካም ፍቃድ እንማማራለን። አሁንም አምላካችን እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን ዳግም የሱ ቅዱስ ፍቃዱ ይሆንልን። እንግዲህ አሁን ከላይ ያነበብነው ታሪክ በምሳሌ የተነገረ ታሪክ ነው። ምሳሌው እንተረጉማለን። እግዚአብሔር እንደረዳን መጠን ምሳሌውን እንፈታለን። ጌታችን ኢየሱስ ክርስቶስ ብዙ ጊዜ በሚያስተምርበት ወራት አብዛኛው ትምህርቱ በምሳሌ የታጀበ ነበር። ለገበሬዎቹ በዘር እየመሰለ ያስተምራቸዋል። ለአሳ አጥማጆቹ በመረብ እየመሰለ ያስተምራቸዋል። ለሴቶቹ ደግሞ እዛው አጠገባቸው ባለው በእርሾና በሊጥ እየመሰለ ያስተምራቸዋል። ለነጋዴዎቹ ደግሞ በዕንቁ እየመሰለ ያስተምራቸዋል። ለምንድን ነው ኢየሱስ ክርስቶስ በምሳሌ ያስተምር ነበር ያሉ እንደሆነ የመጀመሪያው ምክንያት ዳዊት የተናገረው ትንቢት ነበርና ያ ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ አብዛኛው ትምህርቱ ምሳሌያዊ ነበረ። በመዝሙር 77 ቁጥር 2 ላይ ስናነብ አፌን በምሳሌ እከፍታለሁ፣ ከቀድሞ ጀምሮ የነበረውን ተምሳሌት እናገራለሁ የሚል ትንቢት ነበረ። ይሄ ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር በምሳሌ ያስተምር ነበር። የመጀመሪያው ምክንያት ይሄ ነው፣ በምሳሌ የሚያስተምርበት። ሁለተኛ በምሳሌ የሚያስተምርበት ምክንያት ምንድን ነው ስንል አባቶቻችን ነገር በምሳሌ ብለው ይናገራል። በምሳሌ የተነገረ ነገር ከልቡና ውስጥ ስለማይጠፋ፣ ስለማይረሳ፣ ስለማይዘነጋ ኢየሱስ ክርስቶስ ለተከታዮቹ ለደቀ መዛሙርቱ ለማህበረሰቡ በሚመጥነው መልክ በእነሱ ደረጃ ወርዶ ምሳሌ እየመሰለ ያስተምራቸው ነበር። እንግዲህ ይህም በምሳሌ የተነገረ ትምህርት ስለሆነ ምሳሌውን እንፈታለን። በዚህ ውስጥ በመጀመሪያ ዘሪ ተብሎ የተጠቀሰ አለ። ሁለተኛ ዘር ተብሎ የተጠቀሰ አለ። ሶስተኛ በእርሻ የተጠቀሰ አለ። አራተኛ ደግሞ ዘሩ የወደቀበት 4 መሬቶች አሉ። እንግዲህ ብዙ ጊዜ የሚሰጠን ትምህርት ስለሆነ አላሰፋ፣ በጣም ባጭሩ ጥቂት ነገር ብቻ ነው የምመለከተው። ዘሪ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍጻሜው ዘሪ የሚባሉ በዚህ ዘመን ያሉ እግዚአብሔር ጸጋውን ያበዛላቸው መምህራን ናቸው። ዘሪ ዘር ሊዘራ ወጣ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ሊያስተምር ከድንግል ማርያም ተወልዶ ወደዚህ ምድር መጣ ማለት ነው። መጽሐፍ ቅዱስ እንዲህ ብሎ እንደሚናገር በዚህ በማርቆስ ወንጌል በምዕራፍ 1 ቁጥር 14 ላይ መጥምቀ መለኮት ቅዱስ ዮሐንስ ተላልፎ ከተሰጠ በኋላ ኢየሱስ ክርስቶስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌል እመኑ እያለ እያስተማረ መጣ ይላል። ስለዚህ ዘሪ ዘር ሊዘራ ወጣ ማለት ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ወንጌል ለማስተማር፣ ያዘኑትን ለማጽናናት፣ የተጨነቁትን ሰዎች ለማረጋጋት፣ ተስፋ የቆረጡትን ሰዎች በቃሉ የተቆረጠባቸውን ተስፋ ሊቀጥል ወደዚህ ምድር እንደመጣ የሚያጠይቅ ቃል። ዘሪው በመጀመሪያ ኢየሱስ ክርስቶስ። ዘር የተባለው ደግሞ የእግዚአብሔር ቃል የነጠረው የተንጠረጠረው ንጹሕ ዘር የተባለ በንጹሕ ዘር የተመሰለ የእግዚአብሔር ቃል። እርሻው ደግሞ የኛ የምእመናን ልቡና ነው። ሐዋርያው ቅዱስ ጳውሎስ እናንተ የእግዚአብሔር እርሻዎች ናችሁ ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የተመዘገበ የእግዚአብሔር ቃል። ስለዚህ በመሬት የተመሰለው በእርሻ የተመሰለው የኛ የሰው ልጆች ልቦና እና ዘሪ ዘር በሚዘራበት ጊዜ ብሎ ታሪኩ ይጀምራል። የመጀመሪያው ዘር የወደቀው በመንገድ ዳር ነው ይላል።
እንግዲህ አስተውሉ። አንድ ገበሬ በእጁ ብዙ ዘር ይዞ ከጎተራ ውስጥ ለመዝራት ወደ እርሻው ወደ መሬት ወጣ ይላል። እየዘራ ባለበት ጊዜ መጀመሪያ ዘሩ የወደቀው መንገድ ዳር ነው። መጽሐፉ እንደሚል በመንገድ ዳር የወደቀው ዘር ወዲያው ወፍ መጣና ለቀመው፣ ወፍ መጣና በላው ነው የሚለው። ማፍራት አልቻለም፣ ማደግ አልቻለም። መንገድ ዳር ስለሆነ አፈር የሌለበት ቦታ ስለሆነ በእግር የሚረገጥ የሚጠቀጠቅ መንገድ ላይ ስለሆነ የወደቀው ዘሩ ወዲያው ወፍ መጣና ያንን ዘር በላው ይላል። ይህ መንገድ ዳር የወደቀው ዘር ምሳሌነቱ ምንድን ነው ስንል እዚሁ ጋር ፈቶታል። የሉቃስ ወንጌል ምዕራፍ 8 ቁጥር 9 ላይ ስናነብ እንዲህ ተብሎ ተጽፏል። ይህ ምሳሌ ምንድን ነው ብለው ደቀ መዛሙርቱ ኢየሱስ ክርስቶስን ጠየቁት ይላል። እርሱም እንዲህ አለ፣ ለእናንተ የእግዚአብሔር መንግሥት ምስጢር ማወቅ ተሰጥቷቸዋል። ሌሎች ግን እያዩ እንዳያዩ፣ እየሰሙ እንዳያስተውሉ በምሳሌ ነው። ምሳሌው ይህ ነው አለ፣ ዘሩ የእግዚአብሔር ቃል ነው አላቸው። በመንገድ ዳር ያሉት የሚሰሙ ናቸው። ከዚህ በኋላ ዲያብሎስ ይመጣል፣ አምነው እንዳይድኑ ቃሉን ከልባቸው ይወስዳል። ስለዚህ የመጀመሪያው በመንገድ ዳር ወደቀ የተባለው ዘር ቃሉን ይሰማሉ፣ ነገር ግን በሰሙት ቃል 30፣ 60፣ 100 ፍሬ እንዳያፈሩ፣ እንዳይድኑ፣ የዘላለምን ሕይወት እንዳያገኙ ወፍ የተባለ አጋንንት ነው መጥቶ ከልባቸው ውስጥ ለቅሞ ይወስደዋል ነው የሚለው። በዚህ በመጽሐፈ መክብብ ምዕራፍ 10 ቁጥር 20 ላይ የተመዘገበ ቃላል ወፍ ይለዋል አጋንንትን። በዚህ ስፍራ ላይ ስታነቡት በወፍ ተመስሏል። ወፍ በክንፏ እየበረረች ፈጥና እንደምትሄድ አጋንንትም እኛን ለማሳት በጣም ይፈጥናሉና በምንሰማው ቃል እንዳንጠቀም፣ በምንሰማው ቃል እንዳንለወጥ፣ በምንሰማው ቃል እግዚአብሔርን የመሰልን እንዳንኖር በወፍ የተመሰለ አጋንንት ቃሉን ከልባችን ውስጥ ነጥቆ ይወስደዋል። አምላካችን እግዚአብሔር ጥንተ ጠላታችን ዲያብሎስን በቃሉ እንዳንጠቀም፣ በቃሉ እንዳንለወጥ፣ በቃሉ እንዳንድን ከልባችን ቃሉን ነጥቆ የሚወስድብንን ጠላታችን ዲያብሎስን በመስቀል ቀጥቅጦ ከእግራችን በታች ይጣለልን። መጽሐፍ እንደዚህ ይላል በዚህ በዮሐንስ ወንጌል በምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው። ሌባው የሚለው ጠላታችን ዲያብሎስን አዳምና ሔዋንን ከገነት ውስጥ በሐሰት ሰርቆ ያወጣ ሌባ እሱ። ሌባውን ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አልመጣም። ወገኖቼ ዲያብሎስ ወደኛ የሚመጣው ሊያጠፋን፣ ከእግዚአብሔር ሊለየን፣ ከጽድቅ ሊያወጣን፣ ከሃይማኖት ሊያወጣን። እሱ ጋር በጎ ነገር መልካም ነገር የለም። ለዚህ ነው መጽሐፍ ሌባውን ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለ። እኔ ግን አለ ኢየሱስ ክርስቶስ ሕይወት እንዲሆንላችሁ፣ ሕይወት እንዲበዛላችሁ ሞቼ ሕይወት ልሰጣችሁ፣ አንገቴን ዘንበል አድርጌ ቀና ብላችሁ እንድትሄዱ ላደርጋችሁ፣ ቆስዬ ልፈውሳችሁ፣ ድሃ ሆኜ በእኔ ድህነት እናንተን ባለጠጋ ላደርጋችሁ ነው የመጣሁት ብሎ ተናግሯል። ስለዚህ ባጭሩ በመንገድ ዳር የወደቀው ዘር ምሳሌ ለጊዜው ቃሉን ይሰማሉ፣ ነገር ግን በሰሙት ቃል እንዳይድኑ በወፍ የተመሰለ አጋንንት መጥቶ ከልባቸው ውስጥ ቃሉን ይነጥቃል፣ ይወስዳል ማለት ነው። ይሄ ደግሞ በዝንጓን ወይንም ሰምተው በማያስተውሉ ሰው ልብ ውስጥ የተዘራ ዘር ምሳሌ ነው። ወደ ሁለተኛው እንሂድ። ሁለተኛ ዘሪ በሚዘራበት ጊዜ ዘሩ የወደቀው በጭንጫ ወይም አለተማ በሆነ መሬት ላይ። ሁላችን እንደምናውቅ ጭንጫ ማለት ብዙ አፈር የሌለበት ጥቂት አፈር ብቻ ያለበት ከስሩ ድንጋይ ወይም አለት ያለበት ማለት። ሁለተኛው ዘር የወደቀው በጭንጫ መሬት ላይ ለጊዜው በቀለ ይላል እዛ ጭንጫው ላይ የተዘራው ዘር። ነገር ግን ፀሐይ በወጣ ጊዜ ስር ስላልነበረው የተዘራው ዘር ያ የበቀለው ተክል ስር ስላልነበረው ፀሐይ በወጣ ጊዜ ነው የሚለው ወዲያው ፈጥኖ ደረቀ ነው የሚለው። ይህን እንዲያርገው ነው የሚፈታው ራሱ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዴት አድርጎ እንደተረጎመላቸው እናያለን። በዚህ በሉቃስ ወንጌል በምዕራፍ 8 ቁጥር 12 ላይ እንዲህ ተብሎ ተመዝግቧል። በዓለት ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ
በፈተና ጊዜ ፈጥነው የሚክዱ ስር የሌላቸው ናቸው ነው። አስተውሉ እግዚአብሔር ልጆች። በጭንጫ ላይ የተዘራው ዘር ምሳሌ ለደቀ መዛሙርቱ ጌታችን ኢየሱስ ክርስቶስ ሲተረጉምላቸው ምን ብሎ የተረጎመላቸው? ቃሉን ለጊዜው ሲሰሙ ደስ እያላቸው ይሰማሉ። ትምህርት ሲማር ጉባኤ ሲካፈሉ ከመምህራን እግር ስር ከአባቶች እግር ስር ቁጭ ብለው የእግዚአብሔርን ቃል ሲያደምጡ በጣም ደስ ብሏቸው ተመስጠው ከንፈራቸውን እየመጠጡ ቃሉን ይሰሙታል። ነገር ግን በሰሙት ቃል ምክንያት ወይም በክርስትናቸው ምክንያት በሃይማኖታቸው ምክንያት ወይም በቤተ ክርስቲያን ምክንያት ፀሐይ የተባለ መከራ ፀሐይ የተባለ ፈተና ሲመጣ ፈጥነው ይክዳሉ። ለምን? ጭንጫ ላይ የተዘራው ዘር ስር አልሰደደም፣ ብዙ አፈር የለበትም። በዚህ ምክንያት ፈጥኖ ደረቀ፣ ጠወለገ ማለት ቶሎ ይክዳሉ ማለት። አምላካችን እግዚአብሔር በሰማነው ቃል ምክንያት በሃይማኖታችን ምክንያት በክርስትናችን ምክንያት ፈተና ሲገጥመን መከራ ሲገጥመን በጭንጫው ላይ እንደተዘራ ዘር ፈጥነን እንዳንክድ እንዳንጠወልግ እንዳንደርቅ መድኃኔዓለም ኢየሱስ ክርስቶስ ሁላችንን በቸርነቱ ይርዳን። ሁላችን እንደምናውቅ በክርስትና ሕይወት ውስጥ ስንኖር በዚህ ዓለም ላይ ስንኖር ጌታችን ኢየሱስ ክርስቶስ እውነቱን ነግሮን ነው ተከተሉኝ አለ። እኔን መከተል የሚወድ ሰው ካለ ራሱን ይካድ መስቀሉን ተሸክሞ ይከተለኝ ነው ያለው ጌታችን። በሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ የተመዘገበ እግዚአብሔር ቃል አስቀድሞ እኔን መከተል የሚወድ ሰው ካለ ራሱን ይካዳል። ራስን ሳይክዱ ክርስትና የለም ወገኖቼ። ራስን መካድ ማለት ባለን ነገር አለመኩራት። ገንዘብ ሊኖረን ይችላል፣ ስልጣን ሊኖረን ይችላል፣ ዕውቀት ሊኖረን ይችላል፣ ሌላም ዓለማዊ ነገሮች ሊኖሩን ይችላል። ራሱን ይካድ ማለት ገንዘብ ቢኖረው በገንዘቡ አይመካ፣ ስልጣን ቢኖረው በስልጣኑ አይመካ፣ ዕውቀት ቢኖረው በዕውቀቱ አይመካ ማለት ራስን ሳይክዱ ክርስትና የለም። አሙሶቻችን ክርስቶስን እየተከተልነው ጥሩ ነው፣ አምላካችንን አምነነዋል ጥሩ ነው። ግን ብዙዎቻችን ራሳችንን አልካድንም። ባለችን ትንሽ ነገር እንመካል፣ ባለችን ትንሽ ነገር እንመጻደቃል። ግን ክርስትና ማለት ራስን መካድ ነው። በመንፈስ ድሃ መሆን ማለት ሁሉን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ተብሎ እንደተጻፈ ሁሉን ብናድር፣ ብንዘምር፣ ብንቀድስ፣ ብንሰብክ፣ ብንጾም፣ ብንጸልይ፣ ብንሰግድ፣ አስራት በኩራት ብናወጣ፣ በየገዳማቱ ብንዞር ሁሉም ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ተብሎ ስለተጻፈ ራሳችንን ዝቅ ማድረግ መቻል አለብን። እንመለስ። እኔን መከተል የሚወድ ሰው ካለ ራሱን ይካድ አለና ኢየሱስ ክርስቶስ መስቀሉን ተሸክሞ ይከተለኝ ነው። መስቀል የሚለው ቃል እግረ መንገድ ሁለት ትርጉም አለው በመጽሐፍ ቅዱስ። አንደኛ ዕፀ መስቀሉ ነው። ጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ይሄ የድላችን አርማ የነፃነታችን ምልክት መስቀል እየተባለ በመጽሐፍ ቅዱስ ውስጥ ይጠራል። ሁለተኛ መስቀል የሚለው ኢየሱስ ክርስቶስ ስለኛ ሲል የተቀበለው መከራ፣ እኛም በስሙ አምነን የምንቀበለው መከራ እሱ መስቀል እየተባለ ይጠራል። ስለዚህ እኔን መከተል የሚወድ ሰው ካለ ራሱን ይካድ መስቀሉን ተሸክሞ ይከተለኝ ማለት መከራ እየተቀበለ ይከተለኝ ማለት። በሃይማኖት ስንኖር በክርስትና ሕይወቱ ስንኖር መስቀል አለብን። ወንድሞቼ ምንድነው መስቀላችሁ? እህቶቼ ምንድነው መስቀላችሁ? ያለ መስቀል ክርስትና የለም። አባቶቻችን እኮ ለዚህ ነው የክርስትና ጉዞ የመስቀል ጉዞ ነው ይላል። የአበባ ምንጣፍ ተነጥፎልን የወርቅ ጫማ ተጫምተን እሰይ ስለቴ ሰመረ እያልን ማር እየላስን ቅቤ እየበላን ክርስትና የለም። አንዳንዶች ከኛ ቤተ እምነት ውጭ ያሉ ሰዎች በክርስቶስ ያመንክ እንደሆነ አትራብም፣ አትጠማም፣ ፈተና መከራ አይገጥምህም ብለው በባዶ ተስፋ ሰውን የሚሞሉ ሰዎች አሉ። የትኛው ነቢይ፣ የትኛው ሐዋርያ፣ የትኛው ሊቅ ነው በክርስቶስ ያመንክ እንደሆነ አትፈተንም፣ አትራብም፣ መከራ አይገጥምህም ብሎ የተናገረው? የትኛው ሐዋርያ? ሂዱና ጠይቋቸው። እንደውም በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ብለው ነው ሐዋርያት ሲያስተምሩ የነበሩት። እዛ የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ የተመዘገበ የእግዚአብሔር ቃል በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል። ስለዚህ በሰማነው ቃል ምክንያት ሊሆን ይችላል። በክርስትናችን ምክንያት በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ተብለን ስለተጠራ ልጆቹ ስለሆንን ወገኖቼ በሕይወታችን የሚገጥመን መከራል ጭንጫው ላይ እንደተዘራ ዘር
ወገኖቼ መካድ የለብንም፣ መድረቅ መጠውለግ የለብንም። ስር ሰደን መታነጽ መቻል አለብን። የተጠራ ነው በስሙ ልናምን ብቻ አይደለም፣ መከራንም ጭምር ልንቀበል። እዚህ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 29 ላይ ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? የተጠራችሁት በስሙ ልታምኑ ብቻ ሳይሆን መከራንም ጭምር ልትቀበሉ ነዋል። ቅዱስ ጴጥሮስም በአንደኛ ጴጥሮስ መልእክቱ ላይ ይህንን የበልጥ ግልጥ የሚያደርግ ቃል ተናግሯል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተመዘገበ ቃል የተጠራችሁለት ለዚህ ነው። ክርስቶስም ደግሞ ፍለጋውን እንድትከተሉ ስለእናንተ መከራ ተቀብሎ ምሳሌ ትቶላቸዋል። እሱ ሲሰድቡት መልሶ አልተሳደበም፣ መከራ ሲያደርሱበት አልዛተም፣ ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠን ያለ። ስለዚህ ብዙዎቻችን ጥሪያችንን ስለማናውቅ በሃይማኖት ስንኖር፣ በክርስትና ሕይወቱ ስንኖር ትንሽ መከራ ትንሽ ፈተና ሲገጥመን ቶሎ ብለን እንክዳለን። እኔ እግዚአብሔርን የተከተልኩት ቤተክርስቲያን የምመጣው የቆረብኩት ጉባኤ የምካፈለው የምጾመው አስራት በኩራት ማውጣው በየገዳም ዞረው ለዚህ ነው እንደ የሚሉ ሰዎች እንደዚህ የምንልበት ምክንያት የተጠራንበትን ምክንያት ስለማናውቅ ነው እግዚአብሔር ልጆች። ስለዚህ ልዩ ልዩ አይነት ፈተና ሲገጥማችሁ እንደ ሙሉ ደስታ ቁጠሩት ተብሎ ስለተጻፈ በሃይማኖታችን ምክንያት ክርስቲያን በመሆናችን ምክንያት በስሙ ስለተጠራን ልጆቹ ስለሆንን ምንም ነገር ቢገጥመን ደስ ይበለን እንጂ ወገኖቼ አንጨነቅ፣ ተስፋ አንቁረጥ፣ አንካድ፣ እርፍ ጨብጠን ወደኋላ አንመልከት፣ ማተባችንን አንበጥስ፣ ስር ሰደን እንደው መንታነጽ። እንደዚህ እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ሶስተኛው ዘር ሲዘራ ዘሩ የወደቀው በእሾህ መካከል ነው። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አድርጎ ነው የተረጎመላቸው። እዚሁ የሉቃስ ወንጌል ምዕራፍ 8 ቁጥር 14 ላይ እንዲህ ተብሎ ተመዝግቧል። በእሾህ መካከል የወደቀው እነዚህ የሚሰሙት ናቸው፣ መንገዳቸውንም ሄደው በሕይወት ዘመን በሐሳብና በባለጠግነት ምኞት ይታነቃሉ፣ ሙሉ ፍሬም አያፈሩም ብሎ ተርጉሞላቸዋል። በእሾህ መካከል የተዘራው ዘር የመብቀል ችግር የለበትም፣ በቅሏል ነው የሚለው መጽሐፍ። ነገር ግን ፍሬ እንዳያፈራ እሾህ አንቆ ያዘው። ርዕሳችን ምንድን ነው ያለው? እንዳያፈራ እሾህ አንቆ ያዘው ነው። ስለዚህ በእሾህ መካከል የተዘራው ዘር በቅሏል። ነገር ግን 30፣ 60፣ 100 ፍሬ እንዳያፈራ እሾህ ማነቆ ሆነበት፣ እሾህ አንቆ ያዘው ይላል። ይህንን እሾህ ምን ብሎ ነው መጽሐፉ የተረጎመው? የዚህ ዓለም ሐሳብ፣ የሥጋ ምኞት፣ የዓይን አምሮት፣ የባለጠግነት ምኞት ወይንም ፍቅረ ነዋይ፣ የገንዘብ ፍቅር ብዙዎቹን እሾህ ሆኖ ፍሬ እንዳያፈሩ፣ መንፈሳዊ እንዳይሆኑ፣ ክርስቲያኖች እንዳይሆኑ፣ እውነተኞች እንዳይሆኑ እሾህ ሆኖ ማነቆ የሆነባቸው እሱ ነው አለ። አምላካችን እግዚአብሔር በቸርነቱ እሾሃችንን ለሁላችንም ይንቀልልን፣ እንዳናፈራ በሰማነው ቃል 30 ፍሬ 60፣ 100 ፍሬ እንዳናፈራ እሾህ የሆነብንን ነገር ሁሉ አምላካችን እግዚአብሔር በቸርነቱ ይንቀልልን። መጽሐፍ ዓለምን ወይም በዓለም ያለውን አትውደዱ፣ ዓለሙም ምኞቱም ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን እሱ ለዘላለም ይኖራል ተብሎ ነው የተጻፈው። በዚህ በአንደኛ የዮሐንስ መልእክት ምዕራፍ 2 ቁጥር 15 ላይ የተመዘገበ የእግዚአብሔር ቃል ዓለምን ወይም በዓለም ያለውን አትውደዱአል። በዓለም ያለው የዓይን አምሮት የሥጋ ምኞት ነው። ዓለሙም ያልፋል፣ ምኞቱም ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን እሱ ለዘላለም ይኖራል ተብሎ ነው የተጻፈው። ስለዚህ ዛሬ ብዙ ሰዎች ቃሉን የመስማት ችግር የለባቸውም፣ ቤተክርስቲያን የመምጣት ችግር የለባቸውም፣ ጉባኤ የመካፈል ችግር የለባቸውም። ግን በሰሙት ቃል ፍሬ እንዳያፈሩ እሾህ የሆነባቸው ነገር የመጀመሪያው ፍቅረ ነዋይ ነው፣ የገንዘብ ፍቅር። ሃይማኖት ቢቀይሩ ብዙ ሰዎች ማተባቸውን ቢበጥሱ ከቤተ ክርስቲያናቸው ቢወጡ በምን ምክንያት ነው ብለን ስንጠይቅ እሾህ ገንዘብ እሱ ነው ከቤተ ክርስቲያን እያስወጣቸው ያለ። ለዚህ ከሆነ ሐዋርያው ቅዱስ ጳውሎስ ገንዘብን መውደድ የክፋት ሁሉ ስር ነዋል፣ ብዙዎች ይሄን ሲመኙ ከሃይማኖት ተሳስተው ወጥተዋል፣ ራሳቸውንም ወጉ ነው። እዚህ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ የተመዘገበ እግዚአብሔር ቃሉን እስኪ ያስተውሉት እንደዚህ ይላል፣
ገንዘብን መውደድ የክፋት ሁሉ ስር ነው። ይኸውላችሁ መጽሐፍ ቅዱስን ስናነብ ስለ ጸሎት 500 ጊዜ ነው የተጻፈው። ስለ ገንዘብ ግን 2000 ጊዜ ተጽፏል። ለምንድን ነው እንደዚህ የተጻፈው? ገንዘብ የክፋት ሁሉ ስር ስለሆነ ማለት። ብዙዎች በገንዘብ ምክንያት ከእግዚአብሔር ስለሚለዩ፣ ከእግዚአብሔር ስለሚርቁ፣ ገንዘብ እሾ ማነቆ ሆነው ፍሬ እንዳያፈሩ ስለሚያደርግ መጽሐፍ ቅዱስ እኮ ገንዘብ እንደ አንድ ጌታ ተጠቅሷል። በተለይ በዚህ በማቴዎስ ወንጌል ላይ ስናነብ ለሁለት ጌቶች መገዛት አትችሉም ተብሎ ለጌታ ለእግዚአብሔርና ለገንዘብ ተብሎ ገንዘብ እንደ አንድ ጌታ በመጽሐፍ ቅዱስ ተመዝግቧል። ስለዚህ እሾ የተባለው በመጀመሪያ የገንዘብ ፍቅረ ነዋይ። ሐዋርያው ቅዱስ ጳውሎስ በግልጽ ቋንቋ ገንዘብን መውደድ የክፋት ሁሉ ስር ነው አለና አንዳንዶች ይሄንን ሲመኙ ገንዘብን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ነው የሚል። እስኪ ዘመኑን እንዋጅ። የኛ ወንድሞችና እህቶች ብዙዎቹ ሃይማኖታቸውን የሚቀይሩት ማዕተባቸውን የበጠሱት ከእናት ቤተክርስቲያናቸው ተለይተው የወጡት እዚህ ቤተክርስቲያን ውስጥ እውነት ስለሌለ ይመስላቸዋል። እዚህ ቤተክርስቲያን ውስጥ ክርስቶስ ስለማይሰበክ ይመስላቸዋል። አይደለም። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። የማይደበቅ ዜና ነው። አንዳንዶቹ እኮ ይመሰክራል። እውነት ያለው ተዋህዶ ቤት ውስጥ ነው። እውነት ያለው ኦርቶዶክስ ቤት ውስጥ ነው። ነገር ግን በህይወታችን አላለፈልንም። ባለጠጎች አልሆንም። ጥሩ ቤት ውስጥ መኖር አልቻልንም። ጥሩ መኪና ማሽከርከር አልቻልንም። ስለዚህ እዛ ቤት እንሄዳለን፣ በስጋችን ያልፍልናል፣ ብዙ ገንዘብ እናገኛለን ብለው በድፍረት የሚናገሩ ሰዎች እኮ። ስለዚህ በገንዘብ ምክንያት ሃይማኖታቸው የሚቀይሩ ሰዎች፣ ገንዘብ እሾ የሆነባቸው ሰዎች፣ ፈተና የሆነባቸው ሰዎች፣ በዚህ የተሰናከሉ ብዙ ሰዎች አሉ። ያ የቀረነውን እግዚአብሔር ከዚህ ሁላችንን በቸርነቱ ይጠብቀን። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 13 ቁጥር 5 ላይ አካሄዳችሁ ገንዘብን ያለመውደድ ይሁን፣ ያላችሁ ይብቃችሁ፣ እሱ ራሱ ከቶ አልጥልህም አልተውህም ብሏልና ብሎ የተናገረ ቃሉን አስተውሉት። አካሄዳችሁ ገንዘብን ያለመውደድ ይሁናል። ወገኖች ገንዘብ አያስፈልግም ተብሎ በመጽሐፍ ቅዱስ ላይ አልተጻፈም። ገንዘብ ያስፈልጋል። መንፈሳዊ ስራ ለመስራት፣ በዚህ ዓለም ላይ ለመብላት፣ ለመጠጣት፣ ለመልበስ፣ ምጽዋት ለመስጠት፣ ለድሃ ቸርነት ለማድረግ ለሚያስፈልጉ ነገሮች በሙሉ ገንዘብ ያስፈልጋል። ግን አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ፣ እሱ ራሱ ከቶ አልጥልህም አልተውህም ብሏል ተብሎ ነው በመጽሐፍ ቅዱስ የተጻፈ። አንዳንድ ሰዎች አገልግሎትን ከገንዘብ ጋር ሚዛን ላይ የሚያወጡ ሰዎች አሉ። ወገኖቼ ገንዘብ ለአገልግሎት ያስፈልጋል። አገልግሎት ግን ለገንዘብ አይደለም። በደንብ አድርጋችሁ ስሙ። አገልግሎት ለገንዘብ አይደለም። ገንዘብ ለአገልግሎት ያስፈልጋል፣ ምንም ጥርጥር የለውም። የምናገለግለው ግን ገንዘብ ለማግኘት አይደለም። የምናገለግለው ወገኖቼ አገልግሎት ጥሪ ስለሆነ ነው። አገልግሎት መክሊታችን ስለሆነ ነው። ወንጌልን ባልሰብክ ወዮልኝ፣ ይህ ነገር ግድ ደርሶብኛል ያለው ሐዋርያ ቅዱስ ጳውሎስ። ስለዚህ እሾህ የተባለው ፍቅረ ነዋይ፣ የገንዘብ ፍቅር፣ የዚህ ምድራዊ ሐሳብ፣ የባለጠግነት ምኞት፣ ስጋዊ የሆነው ነገር አንዳንዶቹን እሾህ ሆኖ አንቆ ፍሬ እንዳያፈሩ አድርጓቸዋል የሚለው አምላካችን እግዚአብሔር እሾህ የሆነብንን የዚህ ዓለም ሐሳብ፣ የባለጠግነት ምኞት፣ ፍቅረ ነዋይን በሙሉ ከልባችን ውስጥ እግዚአብሔር በቸርነቱ ይንቀልልን። መጽሐፍ ሁሉ ለገንዘብ ይገዛሉ ነው የሚለው። በመጨረሻው ዘመን ሁሉ ለገንዘብ ይገዛሉ ነው የሚለው። ዛሬ ከቤተ መቅደስ ውስጥ ታቦት እየወጣ ቢሸጥ፣ ነዋየ ቅድሳቱ እየወጣ ቢሸጥ፣ የቤተ ክርስቲያን ቅርሶች እየወጡ ቢሸጡ ምክንያቱ ምንድነው ስንል የገንዘብ ጉዳይ ነው። ዛሬ ገንዘብ ከሌለ ከአንድ ቦታ ወደ አንድ ቦታ ለመዘዋወር ቤተክርስቲያን ውስጥ ገብቶ አገልግሎት ለመስጠት ዕውቀት እያለ ዝግጅቱ እያለ ትምህርቱ እያለ ወገኖቼ፣ ነገር ግን ገንዘብ ከሌለ ቤተክርስቲያን ውስጥ ገብቶ እንኳን አገልግሎት ለመስጠት በዚህ ዘመን በጣም ከባድ። ያለ ገንዘብ ምንም የሚሆን ነገር የለም በዚህ ዘመን። ብዙ ሰው በዚህ እሾህ ተሸንፏል፣ ባሪያ ሆነዋል። በቃ ብዙዎች የገንዘብ የፍቅረ ነዋይ ባሪያ የሆኑ ሰዎች አሉ። ታውቃላችሁ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው ስለ 30 ብር ነው። የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኝ ብሎ ዳዊት አስቀድሞ የተናገረው ቃል ማለት በዛ በመዝሙር 40 ቁጥር 9 ላይ የተጻፈ ቃል። ዳዊት ይህን ቃል ለጊዜው ስለ ራሱ ስለ ልጁ ስለ አቤሴሎም የተናገረው ቃል
ለፍጻሜው ግን ስለ ይሁዳ የተነገረ ቃል የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኝ። ይሁዳ በጌታው ላይ የምክር ተረከዙን አንስቷል። አሳልፌ ብሰጣችሁ ምን ትሰጡኛላችሁ የሚል የምክር ተረከዝ 30 ብር መዘኑለት ይላል። 30 ብር ተቀበለ፣ በመሳም ጌታውን አሳልፎ ሰጠ ይላል። ኢየሱስ ክርስቶስን ይሁዳ አሳልፎ የሰጠው ስለ 30 ብር ስለ ገንዘብ ነው። ዛሬም አንዳንድ ወንድሞች እህቶቻቸውን ስለ ገንዘብ አሳልፎ ይሰጡዋል። አንዳንድ እህቶች ወንድሞቻቸውን ስለ ገንዘብ አሳልፎ የሚሰጡ ሰዎች አሉ። አንዳንድ ሚስቶች ባሎቻቸውን ስለ ገንዘብ ጉዳይ የሚፈቱ ሰዎች አሉ። አንዳንድ ባሎች ሚስቶቻቸውን ስለ ገንዘብ የሚፈቱ ሰዎች አሉ። ዛሬ ወገኖቼ ገንዘብ አንድ ጣዖት ሆኖ እየተመለከ ነው ያለው በትውልዱ ላይ ማለት ነው። አምላካችን እግዚአብሔር ይሄንን ጣዖት ከምድራችን ላይ በቸርነቱ ያንሳልን። የገንዘብን ፍቅር ነዋይን አምላካችን እግዚአብሔር ከሁላችን ልብ ውስጥ አውጥቶ በቸርነቱ ይጣልልን። እንግዲህ አራተኛው ዘር የወደቀው በመልካም መሬት ነው የሚለው። በመልካም መሬት ላይ የወደቀው ዘር 30፣ 60፣ 100 ፍሬ አፈራ ይላል። መልካም መሬት ማለት ለም መሬት ማለት ነው። የለሰለሰ ማለት ነው። የታረሰ ነው በደንብ። እዛ ላይ የወደቀው ዘር ወገኖቼ እንደ መንገድ ዳር በወፉ አልተበላም። እንደ ጭንጫው መሬት ላይ ፀሐይ በወጣ ጊዜ አልደረቀም፣ አልጠወለገም። በእሾህ መካከል እንደወደቀውም ዘር እሾህ አንቆት ፍሬ አለመስጠት ችግር የለበትም። መልካም መሬት ላይ የወደቀው ዘር ለም መሬት ስለሆነ ልስልስ የሆነ መሬት ስለሆነ የሚጠበቅበትን የሚገባውን ፍሬ 160፣ 30 ፍሬ አፈራ። ይህ ምሳሌነቱ ምንድነው? የእግዚአብሔርን ቃል ሰምተው በሰሙት ቃል የሚለወጡ ሰዎች፣ ንስሐ የሚገቡ ሰዎች፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉ ሰዎች፣ ከተጣሉት ጋር የሚታረቁ ሰዎች፣ የቀሙትን የሚመልሱ ሰዎች፣ የበደሉትን ሰው የሚከሱ ሰዎች፣ በንጽህና በቅድስና እግዚአብሔርን በመፍራት ሰውን በማፈር በስርዓትና በአገባብ የሚኖሩ ሰዎች በመልካም መሬት እንደወደቀው አይነት ዘር ናቸው። አምላካችን እግዚአብሔር ቃሉን ከሰማን በኋላ ቃሉን ካደመጠን በኋላ የሚገባውን ፍሬ እንድናፈራ ሁላችንን በቸርነቱ ይርዳል። ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ ይህንን ግልጥ የሚያደርግ አንድ ቃል ተናግሯል። ላነበው ፈልጋለሁ። እንደዚህ ይላል። እዚህ ዕብራውያን ምዕራፍ 6 ቁጥር 7 ላይ የተመዘገበ እግዚአብሔር ቃል ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷት ደግሞ የምትጠቅም አትክልት የምታበቅል ከእግዚአብሔር በረከትን ታገኛለችና፣ እሾህና ኩርንችት ግን ብታወጣ የተጣለች ናት፣ ለመረገምም ትቀርባለች፣ መጨረሻዋም መቃጠል ነዋል። ብዙ ጊዜ በእሷ ላይ የሚዘንበውን ዝናብ ተቀብላ ጠጥታ ፍሬ የምታፈራ ከሆነ ከእግዚአብሔር በረከትን ታገኛለች። ነገር ግን እሾህና ኩርንችትን ብታበቅል ለመረገም ትቀርባለች ነው። ብዙ ጊዜ ቃሉን ሰምተን በዚህ ጋር በዝናብ የተመሰለ የእግዚአብሔር ቃል በቁሙ ስለ ዝናብ የተነገረ ቃል አለ። ትምህርቴ እንደ ዝናብ ትፈሳለች፣ ነገሬም እንደ ጠል ትንጠበጠባለች ነው የሚለው መጽሐፍ። የእግዚአብሔር ቃል በዝናብ ይመሰላል፣ በውሃ ይመሰላል። በእሷ ላይ የሚዘንበውን ዝናብ የምጠጣ መሬት ማለት የሚነገረውን ቃል እግዚአብሔር እየሰማን የሚነገረውን ወንጌል እያደመጠን ፍሬ የምናፈራ ከሆነ ልክ መልካም መሬት ላይ እንደወደቀው ዘር ፍሬ የምናፈራ ከሆነ ከእግዚአብሔር ዘንድ በረከትን ታገኛለች። ነገር ግን ቃሉን ሰምተን ዝናብ የተባለ ቃሉን ውሃ የተባለ ቃሉን አድምጠን ሰምተን እንደውም በተቃራኒ እሾህና ኩርንችት ኃጢአትን ወገኖቼ ተንኮልን፣ ምቀኝነትን፣ ክፋትን አፍርተን የምንገኝ ከሆነ ለመረገም ትቀርባለች፣ መጨረሻዋም መቃጠል ነው የሚለው። ስለዚህ ቃሉን አሁን የሚሰማ ሰው ችግር የለም፣ የዘሪ ችግር የለም፣ የዘርም ችግር የለም፣ የሚሰማም ሰው ችግር የለም። አሁን ትልቁ ችግር ከሁላችንም ጋር በሰማነው ቃል መለወጥ ነው ያቃት፣ ፍሬ ማፍራት ነው ያቃት። ይሄ ድምፅ የሚሰማችሁ የእግዚአብሔር ልጆች፣ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ስንት ዘመን ሆነን የእግዚአብሔርን ቃል መስማት፣ ስንት ዘመን ሆነን ወንጌል መማር ከጀመረን፣ ግን በህይወታችን ውስጥ ለውጥ አለ ወይ? ፍሬ አፍርተናል ወይ? እግዚአብሔር ምንድነው ያጎደለብን ነገር? እግዚአብሔር ምንድነው ያስቀረብን ነገር? ለምንድነው ፍሬ ማፍራት ያቃተን? ለምንድነው መለወጥ ያቃተን? ትዝ ይላችኋል በአንድ ወቅት
እስራኤልን በነብዩ በኢሳይያስ በኩል አድሮ እግዚአብሔር የተናገረው ቃል በዛ በትንቢተ ኢሳይያስ ምዕራፍ 5 ቁጥር 3 ላይ ለወይኔ ያላደረኩላት አደርግላት ዘንድ የሚገባ ያስቀረውባት ነገር ምን አለ? ወይኔ መልካም ፍሬ ታፈራለች ብዬ ስጠባበቅ ሆምጣጣ ፍሬ አፈራች ነው። በወይን ለተመሰሉ ለእስራኤል እግዚአብሔር ያላደረገላቸው ያደርግላቸው ዘንድ የሚገባ ያስቀረባቸው ምንም ነገር የለም። መና ከሰማይ አውርዶ መግቧቸዋል። ከአለት ከጭንጫ ውሃ አፍልቆ አጠጥቷቸዋል። የቀን ሐሩር እንዳያቃጥላቸው በሰባት የተለያየ ደመና ጋርዷቸዋል። የሌሊቱ ጨለማ እንዳያስደነግጣቸው በብርሃን አምድ ሞርታቸዋል። የኢያሪኮን ቅጽር አፍርሶላቸዋል። የዮርዳኖስን ባህር ከፍሎላቸዋል። የአሞራውያን ንጉሥ ሴዎንን የባሳንን ንጉሥ አግን ገሎላቸዋል። እየተንከባከበ በጸናች እጅና በተዘረጋች ክንድ ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን አስገብቷቸዋል። ግን እስራኤል ይሄ ሁሉ ተደርጎላቸው ፍሬ ሲፈለግባቸው ፍሬ ጠፋባቸው። ብዙዎቻችንም እንደዚህ ነን። ኢየሱስ ክርስቶስ ስጋውን ቆርሶልናል። ለነሱ መና እንደወረደ ክርስቶስ ለኛ ስጋውን ቆርሶልናል። ከአለት ከጭንጫ ውሃ እንደፈለቀላቸው ከአለት ከተባለው ከኢየሱስ ክርስቶስ ጎን ደሙን አፍሶልናል። እነሱን ምድረ ርስት ከነዓን ያስገባቸው እኛን ገነት መንግሥተ ሰማያትን አዘጋጅቶልናል። ምንም ያስቀረብን ነገር የለም። ሁሉን ነገር አዘጋጅቶልናል። ሁሉን ነገር ሰጥቶናል። ይሄ ሁሉ ተደርጎላት ያቺ ወይን ፍሬ ሲፈለግባት ፍሬ እንደጠፋባት ከብዙዎቻችንም ዛሬ ፍሬ ይፈልጋል እግዚአብሔርና እንግዲህ ይሄ የዘመነ ክረምት የመጀመሪያው ሳምንት ስለ ዘር የሚነገርበት ነው ማለት ብቻ ሳይሆን እኛም ዘሩን ደግሞ ተቀብለን በአግባቡ ፍሬ አፍርተን እንድንገኝ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። በእውነት በምንሰማው ቃል በምናደምጠው ቃል እግዚአብሔር ዛሬ በተለያየ መንገድ ቃል እግዚአብሔሩ ይነገራል። ጉባኤ ሄደን ቃል እግዚአብሔር እንሰማለን። በሶሻል ሚዲያው በብዙ መንገድ እግዚአብሔር ብቻ ብዙ እድሎችን አመቻችቶልን ቃሉን እየሰማን ነው እያማረጥ በቃ እግዚአብሔር ቃል እንደ ብፌ ነው። የትኛው ይሻላል የትኛው መምህር ላዳምጥ እያልን ነው እግዚአብሔርን ቃል እየሰማን ያለ ነው። ጉድለት የለም፣ የዚህ ችግር የለም። ችግሩ እኛ ዘሩን ከተቀበልን በኋላ ቃሉን ካደመጥን በኋላ ፍሬን ማፍራት ይጠበቅብናልና ስንችል 100 ፍሬ ካልቻልን 60 ፍሬ እንደው ደግሞ ካልን 30 ፍሬ እንዳቅማችን እያፈራን እግዚአብሔርን በተለወጠ ማንነት እያመለክነው ከሱ ጋር እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። እንዳያፈራ እሾህ አንቆ ያዘው። ፍሬ እንዳናፈራ አንቆ ያዘን እሾህ የዚህ ዓለም ምኞት፣ የባለጠግነት ሐሳብ፣ ፍቅረ ነዋይን ሌሎቹንም ስጋዊ ነገሮች ሁሉ አምላካችን እግዚአብሔር ከሁላችንም ያርቅልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳል። የሁላችንን መጨረሻ እግዚአብሔር ያሳምር።